በርቀትም በቅርበትም ለማውቃችሁ ሁላችሁም ታላላቆች ሰላም ለእናንተ ይሁን እላለሁ። የአእላፋት ዝማሬ ለወቅታዊ አጀንዳ ሆኖ መነጋገሪያ ሊሆን አይገባውም። በተለይ አንዳንድ ነገሮችን በማንሳት የአእላፋት ዝማሬን እንደሌላ በመቁጠር እያነሳችሁ ያላችሁትን ሰዎች ሳይና ስመለከት በጣም ይገርመኛል። በተለይ አንዳንዶቹ የአእላፋት ዝማሬን እንደ ቤት ስራ አድርገው ወስደውት መጠቀሚያ መገልገያ አድርገውት ሊሆን ይችላል። የአእላፋት ዝማሬ ወቅታዊ አይደለም ብለን ስናነሳ ልክ እንደ ተቃውሞና ወደ ሌላ መንገድ በመውሰድ ሐሳብን ለማጨናገፍ የሚደረገውን ሩጫ ሳይ ያሳዝናል። የአእላፋት ዝማሬን ማንም የሚጠላ ሰው የለም፣ የሚቃወምም የለም። ዝማሬ በየትኛው መንገድ ሊጠላ ይችላል። ስለ ወቅታዊ ጉዳይ ግን ተነስቷል። አንዳንዶቹ ማትረፊያ የእንጀራ ጉዳይ አድርገውት ሲሯሯጡ ሲጋጋጡ አያለሁ። አይደንቀኝም። በዚህ እማዝንበት ግን አንድ ነገር ልንገራችሁ። ታላላቅ ሰዎች፣ የቤተ ክርስቲያን አባቶች፣ ሊቃውንት የሚል ስያሜ የያዙ ወንድሞች ነገሩን ከመሞገት ሐሳቡን ከማንሳት ይልቅ ለማጣመም የተሄደበት ሂደት በጣም የሚገርም ነው። የሚያሳፍርም ነው፣ አንገት ያስደፋል። ሁሉም ነገር ግን ጊዜው ወቅቱ ሲደርስ አላፊ እንደሚሆን ደግሞ ተስፋ አደርጋለሁ። እንዲህ አይነት ነገር ውስጥ ባንገባ በጣም እጅግ ደስ ይለኛል። አእላፋት ዝማሬን ማንም ሰው አይጠላም፣ ማንም ሰው አይቃወምም። ስለ ወቅታዊ ጉዳይ ግን አንስተናል። ለምሳሌ አእላፋት ዝማሬ ጥቁር ልበሱ ይሉናል። ለጥምቀትም ጥቁር ልንለብስ ነው፣ ቅኔ ማህሌትም ጥቁር ልንለብስ ነው፣ ቅዳሴው ላይም ጥቁር እንልበስ እንዴ ብለው የሚያስቡ ሰዎችን የሚናገሩ ሰዎችን ሳይ አንገት ያስደፋል፣ ያሳፍራልም። አልገባችሁም አልተረዳችሁም እንጂ እኮ የስቅለትም ቀን ጥቁር ይለበሳል። ጥቁር ካባ፣ ጥቁር ቀሚስ፣ ጥቁር ፈረጅያ እየተለበሰ ወቅቱንና ጊዜውን ለማስታወስ ይደረጋል። አዎ ሁሌ ጥምቀት አላለም፣ ሁሌ ደግሞ የልደት ቀንም አላለም። በኢትዮጵያ ባህልና ስርዓት የሐዘን ቀን አለ። ለሐዘን ቀን ጥቁር ይለበሳል፣ ለዘላለም ግን አይለበስም። አዎ ይሄ የአእላፋት ዝማሬ ጥቁር ቢለበስ ኖሩ ምንድን ነው? ኖርም አይደለም። ልክ የጥምቀት ምደል ልንለብስ ነው የሚለው ውሃ የማያነሳ ቁብ የማይደፋ አባባል አንስቶ መናገር ነገሮችን ከመሞገትና ሐሳቡን አንስቶ ከመናገር ይልቅ የሽንፈት ምልክት ነው። በኢትዮጵያ ባህላችን አንድ ሰው ሲያዝን፣ ቤተሰብ ሲሞትበት ጥቁር ይለብሳል። ጥቁር ግን ለዘላለም ለብሶ አይኖርም። ለሐዘኑ መገለጫ ግን ያደርገዋል። ለሐዘን መገለጫ አድርጉት ብሎ መናገር ኖርነት አይደለም። በሌላ መንገድ አንዳንድ ካለማወቅም ብዬ ልቁጠረው ነጮች ጋር ሄደን ብንጮህ ምን ያደርጉልናል ለሚለው አላዋቂነት ስለሆነ እሱን ልተወው፣ መተንተንም አይጠበቅብኝም። ምክንያቱም ይሄን የሚረዳው የሚያውቅ ሰው ስለሆነ ጥቅሙንም ጉዳቱንም የሚያውቅ የተረዳ ሰው ስለሆነ ይህንን የሚያነሱ ሰዎች ካሉ ኢስነቲንግ ምንም ማለት አይደለም። በዚህም ጊዜን ማጥፋት አልፈልግም። ነገር ግን ያላውድ ወስዳችሁ በትንሣኤም ቀን፣ በጥምቀትም ቀን፣ በበዓላት ቀን፣ በቁልቢ ቀን ጥቁር እንልበስ ወይ ብላችሁ ለምትጠይቁ ሰዎች ሕሊናችሁ ይውቀሳችሁ ነው የምለው። ትክክል አይደለም። አሁንም ደጋግሜ እናገራለሁ። ሐዘን ላይ ነን፣ ሞት ላይ ነን። በሞታችን ቀን ብትችሉ ጥቁር ልበሱ። አጀንዳውን ግን የአርሲን አጀንዳ ለማጠፍ በእየለቱ አሁንም እየተገደለ ባለበት፣ እየተሳደደ ባለበት፣ እየሞቱ ባለበት፣ ሞቱ ባልቆመበት ሐዘን ላይ አልቆምም፣ ሐዘን አልደርስም፣ ሐዘን ማሳየት አልፈልግም ለሚል ሰው እኛ አላስገደድንም። እኛ ስል ራሴን ነው። እኔ አላስገደድኩም፣ ግን እቃወማለሁ። የምቃወመው ዝማሬውን አይደለም፣ ወቅቱን ነው፣ ሰዓቱን ነው። ዝማሬው ማይካሄድ አይደለም። ዝማሬው ይካሄድ፣ ተገቢ ነው፣ አስፈላጊም ነው። ብዙ ዝርዝር ውስጥ መግባት አይጠበቅብኝም። ብዙ ማለት እችላለሁኝ። ለምን የገና ዋዜማ ብዬ መጠየቅ እችላለሁ። ለምን የማህሌቱ ሰዓት ብዬ መጠየቅ እችላለሁ። ቅዳሴያችን የሚካሄደው ሚድናይት ነው፣ እኩለ ሌሊት ነው። ያ ሰዓት ቅዳሴ ማስቀደስ ስጋው ደግሞ መቀበል አይገባም ወይ ብዬ ማንሳት እችላለሁ። ይህንን ማንሳት አይጠበቅብኝም። ሰው የፈቀደውን የወደደውን መከተል ይችላል። ግን ያላውዱ ነገርን አንስቶ ነገር ለማጦዝ የሚካሄደው ሂደት ክርስትና አካሄድ አይደለም።
የጥምቀት ጥቁር ልበሱ አልተባለም፣ አልተነገረምም። ነገር ግን አዎ በዚህ ዘንድሮ ባለው የአእላፋት ዝማሬ ላይ ጥቁር ተለብሶ ቢሄድ ሐዘን መግለጥ እኮ ነው። ቅድም እንዳልኩት ነው። አንድ ሰው ሐዘን ላይ ሲሆን ቤተሰብ ሲሞትበት ጥቁር ይለብሳል። ለ2 ቀን፣ ለ3 ቀን፣ ለሳምንትም ሊሆን ይችላል። ከዛ በኋላ ግን ይተወዋል። ስርዓት ስለሆነ የሐዘን መገለጫ ስለሆነ ሐዘናችንን እንግለጥ ነው እያልን ያለነው እና እንዲሁ ዝም ብላችሁ አዝማሚያ ወቅት ጊዜ አይታችሁ ማን ብዙ ደጋፊ ያለው ወደሚለው ነገርን ከማጣመም ከመሮጥ ይልቅ ስለ እውነት ቆሞ ስለ እውነት መኖር ትልቅነት ነው። ይሄ ነው ውሃ ሊደፋ የሚችለው፣ ሚዛን ሊደፋ የሚችለው፣ ውሃ ሊያነሳ የሚችለው። አይኖረዳለው አንዳንዶቻችሁ መኖሪያችሁ ቀልባችሁ እንዲያ ነገሮችን ወጣችሁ ካልተናገራችሁ መኖር አትችሉም። አንዳንዶች ደግሞ የጭቃሹህ አይነት ነገር በማር የተለወሰ መርዝ አይነት ነገር ይገርመኛል። የልደት ቀን ለምን ተመረጠ ብለው የሚናገሩ አንዳንድ ትላልቅ ሰዎች አሉ። የሚውሉበትን ቀን የሚውሉበትን ቦታ መርጠው የማያውቁ ማለት ነው። እና ትክክል አይደለም። ያለ አውዱ ግን አውድ አትስጡ ለማለት ነው። አመሰግናለሁ።